ሰላም ሰላም ኢትዮጵያውያን በሀገር ቤትም በውጭ ያላችሁ እንደምን አላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር የተመሰገነ ይሁን። ጥጉኝ እንኳን ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ዘመነ ጽጌ አደረሳችሁ። ቅድስት ድንግል ማርያም እናታችን ልጇን ወዳጇን ጌታዋን መድኃኒቷን ኢየሱስ ክርስቶስን ሄሮድስ ሊገድለው ስለሚፈልገው እግዚአብሔር መልአክ ከሰማይ ተልኮ መጥቶ ለቅዱስ ዮሴፍ እናቱንና ሕፃኑን ይዘህ ከሀገር ውጣ፣ ወደ ምድረ ግብፅም ሂድ፣ በዛ ትቆያላችሁ ብሎ ዮሴፍ እናቱንና ሕፃኑን እንዲሁም ሰሎሜን ይዞ ከኢየሩሳሌም ወደ ግብፅ ሀገር ስደትን ያመሩበት የተሰደዱበት ከሀገር የወጡበት ዘመነ ጽጌ ይባላል። ይህ ስደት እንግዲህ ጌታችን ኢየሱስ ክርስቶስ የማይሰደደው አምላክ መሰደዱ ለምን ይመስላችኋል? የማይራባው ክርስቶስ ለምን የተራበ ይመስላችኋል? የማይጠማው ክርስቶስ ከእናቱ ጋር ለምን የተጠማ ይመስላችኋል? ከአንዱ ሀገር ቢያሳድዷችሁ ወደ አንደኛው ሀገር እንደምንሰደድ ተሰደን በዛ እንድንኖር አርአያ ትምህርት ለመሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰደደ። እኛም ዛሬ ጥላቶቻችን ቢያሳድዱ፣ ጥላቶቻችን ቢጠሩ፣ ጥላቶቻችን ሊገሉን ቢፈልጉ ቦታ ቀየረን ጊዜው እስከኛ እንደምንሰደድ ሲነግረን ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በግብፅ በረሃ በእናቱ በድንግል ማርያም ትከሻ ላይ ሆኖ 3 ዓመት ከ6 ወር በስደት መቆየቱን በታሪክ ቤተክርስቲያን ተነግረናለች እና እመቤታችን የቅድስት ድንግል ማርያም ስደቷን፣ ሐዘኗን፣ መንገላታቷን ከበረሃ ወደ በረሃ በሐሩር በፀሐይ መውደቅ መነሳቷን ለማሰብ ካህናት፣ ዲያቆናት፣ ሊቃውንት፣ መምህራን የተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች በማሕሌቱ በሰዓታቱ በያሬዳዊ ዜማ ማሕሌቱን ከአንድ ሰዓት ጀምረው በየሳምንቱ እሑድ ከመስከረም 25 ጀምሮ እስከ ኅዳር 6 ድረስ የእመቤታችን ስደቷ በቤተ ክርስቲያን ይነገራል፣ ይዘመራል፣ ይሰበካል። ከዚህ በመቀጠል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማንያን፣ አማኞች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች ስደቷን በማሰብ የፍቃድ ጾም ይጾማሉ። የእመቤታችንን መራብ፣ የእመቤታችንን መጠማት፣ የእመቤታችንን መንከራተት፣ የእመቤታችን ከአንዱ ሀገር ወደ አንዱ ሀገር መንከራተት በበረሃው፣ በሸለቆ፣ በሸንተረሩ፣ በጋራው ልጇን ይዛ ለመንከራተቷ መታሰቢያ ይሆን ዘንድ የቤተ ክርስቲያን እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን የፈቃድ ጾም ይጾማሉ። አባቶች ካህናትን፣ ዲያቆናትን አልፎ አልፎ ይጾማሉ በፈቃደኝነት። ይህ የግዴታ ጾም አይደለም እና አንዳንድ ጥያቄ ከምዕመናን የጠየቃችሁ ምዕመናን አላችሁ። እኛ የጾም ካህናት ሥጋ ይበላሉ፣ ካህናት ይመገባሉ፣
ለምንድን ነው እነሱ የማይጾሙት እኛ እየጾምን ትላላችሁ? እንግዲህ የበጎ ፍቃድ ጾም ነው ብያቸዋለሁ። የወደደ ይጾም፣ ያልወደደ ደግሞ የመጾም ግዴታ የለበትም። ግዴታ ያለብን በቅድስት ቤተ ክርስቲያን ውስጥ እንድንጾም ግዴታ ከ7 ዓመት ጀምረን እንድንጾም የምንገደድበት 7ቱ አጽዋማት ናቸው። እነዚህም 7ቱ አጽዋማት ኅዳር ጾም፣ ገሃድ፣ ነነዌ ጾም፣ ዐቢይ ጾም፣ ጾመ ድነት፣ ጾመ ሐዋርያት፣ የፍልሰታ ጾም ግዴታ ናቸው። እዛ ውጭ ግን የፈለግነው ሰዓት ብንጾም የበጎ ጾም የንስሐ ጾም ሊሆን ይችላል። ካህናት ግን የማይጾሙበት ለምንድን ነው ብትሆን ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር እንደ እሳት ያቃጥላል። ቃለ እግዚአብሔር ያደክማል። ቃለ እግዚአብሔር ሰውነትን ሁሉ ቁርጥርጥ እስከሚያደርግ ድረስ ያደክማል። እና የቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያን ነው እንጂ ሁሉም የቤተ ክርስቲያኒቱ አገልጋይ እንግዲህ ዘመነ ጽጌ እንደምታውቁት ከ1 ሰዓት ጀምሮ ማኅሌተ ጽጌን፣ ሰቆቃወ ድንግልን፣ መዝሙሩን፣ ቅዳሴውን፣ ማኅሌቱን ቁመው አድረው እንግዲህ ይህንን መቆማቸው፣ ይህንን መድከማቸው፣ ይህንን ልፋታቸው፣ ይህንን አገልግሎታቸው የተመለከቱ የንስሐ ልጆች ለአባቶቻቸው ካህናት በመታዘዝ ያላቸውን ይዘው የንስሐ ልጆች ሰብሰብ ብለው በቤተ ክርስቲያኒቱ በየሳምንቱ የቄስ እከሌ የቄስ እከሌ የመምህር እከሌ እየተባሉ ምዕመናን የደከሙትን አባቶች በረከት ለማግኘት እነሱ በቃለ እግዚአብሔር በማኅሌቱ በሰዓታቱ በቅዳሴው በወረቡ ሲለፉ ሲደክሙ ያድሩትን ሊቃውንት እነሱ ደግሞ የበረከቱ ተሳታፊ ለመሆን የካህናትን ቡራኬ ለማግኘት የካህናት የወጡበት የደከሙበትን ቃለ እግዚአብሔር እነሱን ባላቸው አቅርቦት እህልን ውሃ የእመቤታችን ዝክር በመዘከር በጽዋ ስመኪ ወዘገር በተስካረኪ ለስምሽ ቀዝቀዛ ውሃ የሰጠ ያበላ ያጠጣ ስለ ስምሽ የመጸወተ በእግዚአብሔር ዘንድ በተሰጣ ቃል ኪዳን መሰረት ዋጋ ስላለው ያወቁ ምዕመናን ወደ ቤተ ክርስቲያን ያላቸው የሚበላ የሚጠጣ ይዘው መጥተው ካህናቱን፣ ዲያቆናቱን፣ የማኅሌት አገልጋዮቹ በሙሉ ይመግባሉ። ይህንም የሚያደርጉ ብፁዓን ናቸው፣ የተመረጡ ናቸው፣ እግዚአብሔር የወደዳቸው ናቸው። ስለዚህ የካህናትን ድካም ልፋት የተረዱ ምዕመናን ይመግባሉ። ያልተረዱ ምዕመናን ደግሞ ካህናቶች ለምን አልጾሙም ብለው ይጠይቃሉ። ስለዚህ ሲደክሙ ያደሩ ካህናት፣ ሊቃውንት፣ የቤተ ክርስቲያን አገልጋዮች በሙሉ ግድ እንዲጾሙ መቼም አይገደዱም። ያው ሰብሕዎ በክህሎቱ ይባላል። ሰው በችሎታው የሚያመሰግን ያመሰግናል። ቅኔ የሚገኘው ቅኔ ይገኛል። ቅዳሴ የሚቀድሰው ቅዳሴ ይቀድሳል። ማኅሌት ይቆም ማኅሌት ይቆማል። ደግሞ ማኅሌቱን፣ ሰዓታቱን፣ ቅዳሴውን የማይቆሙ ምዕመናን ደግሞ ይጾማል፣ ይጸለያል። የሚበላ የሚጠጣ ለደከሙት ለለፉት ያቀርባል። ይህ ካህናት በአገልግሎታቸው እናንተ ደግሞ በምታቀርቡት መባ ስጦታ እንዲሁ በጾም በጸሎት ተባብረን
የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያምን ምልጃና ጸሎት በረከት እንሳተፋለን ማለት ነው። ስለዚህ በዘመነ ጽጌ የኢትዮጵያ ኦርቶዶክስ ተዋሕዶ አማንያን የሆናችሁ ሴቶች ነጠላችሁን ለብሳችሁ ረዥም ቀሚስ ለብሳችሁ ነጭ በነጭ ተጎናጽፋችሁ ወደ ቅድስት ቤተ ክርስቲያን መጥታችሁ በቤተ ክርስቲያን ቅጽረ ቤተ ክርስቲያን ውስጥ ተገኝታችሁ በማኅሌቱ ውስጥ ገብታችሁ ይህን ያማረ የሰመረ የተዋበ ነፍስን ከሥጋ የሚያስደስት ዝማሬ ማኅሌታዊ ያሬድ እንድታዳምጡ ቤተ ክርስቲያን ትፈቅዳለች። ያልቻላችሁ ደግሞ በቤታችሁ ናችሁ የቤተ ክርስቲያንን ድምፅ እየሰማችሁ ምስጋናውን ዝማሬውን በቤታችሁ ናችሁ ትከታተላላችሁ። ማታ በማኅሌቱ ያልተገኛችሁ ደግሞ ጠዋት ሰንበት ስለሆነ ወደ ቅድስት ቤተ ክርስቲያን ነጭ ለብሳችሁ ነጭ ተጎናጽፋችሁ ሰማያዊ መልአክ መስላችሁ አለባበሳችሁን አሳምራችሁ በቅድስና በንጽሕና ወደ ቅድስት ቤተ ክርስቲያን መጥታችሁ መታስቀድሱ። የማኅሌቱ በረከት የካህናቱ የአገልጋዩ በረከት ይደርሳችኋል። እናም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአገልግሎት ጸጋና ክብር የትም የተመለከ የለ። ካህናቱ፣ ዲያቆናቱ፣ ሊቃውንቱ፣ ሁሉም አገልጋይ አብቦ ተውቦ የሰማይ መላእክትን መስሎ ሲያሸበሽቡ ሲያሰግጡ ወረቡን ሲሉ ከበሮውን ሲመቱ በማኅሌቱ ላይ እንደ መላእክት ሲያሸበሽቡ ብታዩ ምን ነው ኦርቶዶክስ ሁኜ በሞትኩ፣ ኦርቶዶክስ ሁኜ ለዘለዓለም በኖርኩኝ ብለው ይህን የማኅሌት ፍቅርና ጣዕም ብታዩ ምን ያትናለች እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ነች። ማኅሌቷ በወከባ በችኮላ የሚካሄድ አይደለም። ማኅሌቱ ሊቃውንቱ የሚቆሙት በጸናጽል ሰብሕዎ በጸናጽል ሲል በጸናጽል እግዚአብሔርን ያመሰግናል። ሰብሕዎ በከበሮ ሲል በከበሮ እግዚአብሔርን ያመሰግናሉ። ስለዚህ ሲቁል መልኩን ሲጸነጽሉ በቁም በመረድ ይጽናሉ። በስተመጨረሻ ሲቆም በወረብ ይወርቡታል። ከወረብ በኋላ በሽብሻቡ ያደርጉታል። ይህ የማኅሌቱ የዚቅና የመልክ ቁመት ሲያልቅ ወደ መዝሙሩ ይገባል። መዝሙሩን ደግሞ በዜማ ቀኝተው በዝማሜ ዘመው በቁም ጸንጽነው በመረድ አመርግደው በጽፋት ጸፍተው በአመላለስ ወርበው ቤተ ክርስቲያንን በያሬዳዊ ውበት፣ በያሬዳዊ ዜማ ውበት፣ በያሬዳዊ ዜማ ድምቀት፣ በያሬዳዊ አገልግሎት በሰማይ ያሉ መላእክቶች እግዚአብሔርን እንደሚያመሰግኑት በምድር ያሉ ካህናቶች ደግሞ የሰማይ መላእክቶችን ተምሳሌት መስለው እግዚአብሔርን ያመሰግናሉ ማለት ነው።
ስለዚህ ቅድስት ቤተ ክርስቲያናችን ልዩ ልዩ ጸጋ ያለባት፣ ልዩ ልዩ ጸጋ የበዛባት፣ በዓለም ካሉ ቤተ እምነቶች የተለየች፣ ውበቷ የደመቀ፣ ጸጋዋ የበዛ፣ በእዝል በግዕዝ በአራራይ እግዚአብሔርን የምታመሰግን አመስግና ምስጋናዋ የማያልቅባት፣ እንደ እውነት እናውራ ከተባለ እንኳን ከምሽቱ 1 ሰዓት ጀምሮ እስከ ቅዳሴ እስከሚገቡ ያለው አገልግሎት ይቅርና ሌላ 24 ሰዓት ቢሰጣት የቤተ ክርስቲያን አገልግሎቷ ሰፊ፣ ጊዜ ያጥረናል፣ ሰዓት ያጥረናል፣ አይበቃም። ግን በሚገባው ልክ ቤተ ክርስቲያን ባቀረበችው ማዕድ ልክ ሁሉም በየችሎታውና በየተሰጠው ጸጋና ክብር በተመስጦ እግዚአብሔር በምስጋና እግዚአብሔር ይመሰገናል። ምእመናኑ እልል እያሉ እያሸበሸቡ፣ ካህናቱ እየዘመሩ እየወረቡ ከመስከረም 25 ጀምሮ እስከ ኅዳር 6 ድረስ የእመቤታችንን የድንግል ማርያምን የቅድስተ ቅዱሳን የንጽሕተ ንጹሐንን የአምላክ እናትን ዘመነ ጽጌ ስደቷን፣ ምራቧን፣ መጠማቷን ቤተ ክርስቲያን እያሰበች ታገለግላለች። እንዘ ተሐቅዮ ለሕፃን ልጅ ጽጌ ጻዕዳ ወቀይሕ አመ ቤተ መቅደስ ሰዎች በዕለተ ተአምር ወንጽሕ ንርግቤ ተናዝን ይእናህ ወንይ ሰናይትየ ምስለ ገብርየ ፍጹም ወሚካኤል ከማኪሩ ንርግቤ ተናዝን ይእናህ ወንይ ሰናይትየ ምስለ ገብርኤል ፍጹም የደስታ መልአክ የሆነ ከገብርኤል ጋር ነይ። ወሚካኤል ከማኪሩ እንደ አንቺ የዋህ ሩህ ታጋሽ ከሆነው ከቅዱስ ሚካኤል ጋር እና ከቅዱስ ገብርኤል ጋር ነይ እያሉ ካህናት በማኅሌቱ እግዚአብሔር ያመሰግናሉ። እና የቤተ ክርስቲያናችን አገልግሎት ሰፊ ነው እና ይህን ሰፊ የሆነው አገልግሎት አለማየት፣ በቤተ ክርስቲያን ተገኝቶ አለመታደም፣ የዚህን ማኅሌት ክብርና ጸጋ አለመሳተፍ ለክርስቲያኖች ሊቆጫቸው ይገባል። አንዳንዶች ከቤተ ክርስቲያን የወጣችሁ፣ ከቤተ ክርስቲያን የራቃችሁ፣ ከቤተ ክርስቲያን በልዩ ልዩ ሁኔታ ከአገልግሎት የራቃችሁ ወይም ወደ ሌላ ቤተ እምነት ገብታችሁ ሊቃውንት ተብላችሁ አሁን ከሊቃውንት ቦታ የተሰረዛችሁ ምሁራን ተብላችሁ ምሁርነታችሁን ከንቱ ቦታ ላይ ያዋላችሁ የቤተ ክርስቲያን ልጆች እንዴት ነው ጽጌ ሲመጣ ማኅሌቱ የናፍቃችሁ? ቃለ እግዚአብሔር አይናፍቃችሁ? ቅኔ መቀኘት አይናፍቃችሁ? በአውደ ምሕረቱ ተገኝቶ እግዚአብሔርን ማመስገን አይናፍቃችሁ? ኧረ ይናፍቃችኋል። እና ብትራቡ ብትጠሙ፣ ከቤተ ክርስቲያን ብትወጡ፣ ከቤተ ክርስቲያን ብትሰደዱ የቤተ ክርስቲያኗ ጣዕሟ ፍቅሯ አይለቃችሁምና አንድ ቀን ዕድሜ የሰጧችሁ እግዚአብሔር መክሯችሁ ዘክሯችሁ ቅድስት ድንግል ማርያም ልቦናችሁን አራርታ ወደ ቅድስት ቤተ ክርስቲያን መጥታችሁ ተቀላቅላችሁ ተዋህዳችሁ
አንድ ሆነን እንድናገለግል የእግዚአብሔር ቅዱስ ፈቃዱ ይሁንልን እላለሁ። የአዲስ አበባ አድባራትና ገዳማት በማህሌቱ በአገልግሎቱ በልዩ ሁኔታ የሚገለገልበት አድባራትና ገዳማት ነው። ስለዚህ በፍቅር በሰላም በአንድነት በትህትና በጸባይ በመገፋፋት ሳይሆን በመከባበር በመናናቅ ሳይሆን በመከባበር በትዕቢት ሳይሆን በፍቅር በዘረኝነት ሳይሆን በአንድነት በጥላቻ ሳይሆን በፍቅር ማህሌቱን አገልግላችሁ ወረቡን ወርባችሁ ማህሌቱን አድምቃችሁ እግዚአብሔርን አመስግናችሁ በረከት እንድታገኙ እግዚአብሔር ይርዳችሁ። ግን ማህሌቱን አገልግላችሁ ወረቡን ወርባችሁ አስረግጣችሁ ቅኔ ተቀይጣችሁ ዝማሬውን ብላችሁ ማህሌቱን ሰዓታቱን ቅዳሴውን ቀድሳችሁ ፍቅር ከሌላችሁ ግን እንግዲህ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ላይ ይላል እንደ ሰማይ መላእክቶች ብዘምር እንደ ነቢያት ትንቢት ብናገር እንደ ከበሮ ብጮህ እንደ ጽናጽል ብሿሽ ወዘተ ወዘተ ፍቅር ከሌለኝ ምንድን ነው? ከንቱ ነኝ። እንግዲህ ማህሌቱን ቅዳሴውን ሰዓታቱን ሁለኛው የቤተ ክርስቲያኒቱ አገልግሎት ሁሉ በፍቅር ካልሆነ 24 ሰዓት ቆመን ብናገለግል ቅዳሴ ቀድሰ እስከ ወዲያው ብንፈትት በማህሌት ተገኝተን ድምፅ ማጉያውን ይዘን ወረቡን ብንል ድምፃችን ቢያምር አለባበሳችን ቢዋብ የቤተ ክርስቲያን ሊቀ ጠበብት ሊቃውንት ብንባል በቤተ ክርስቲያኒቱ ተገኝተን ልዩ ልዩ አገልግሎት ብንሰጥ ፍቅር ከሌለን ዋጋችን አነስተኛ ይሆናል። ዋጋችን በእግዚአብሔር ዘንድ ከፍ ብሎ እንዲጻፍ ዋጋችን በእግዚአብሔር ዘንድ የከበረ የተዋበ የደመቀ የተወደደ የሰመረ እንዲሆን ፍቅርን መላበስ፣ ሰላምን ማወጅ፣ አንድነትን መጎናጸፍ ያስፈልጋልና ስለዚህ በፍቅር በሰላም በአንድነት እግዚአብሔር እንድናገለግለው የጌታችን የመድኃኒታችን የኢየሱስ ክርስቶስ በጎ ፈቃድና ቸርነት ከእኛ ጋር ይሁን። እንዲሁም የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የደናግል የመነኮሳት የመላእክት ተራዳይነት ከእኛ ጋር ይሁን። የመስቀሉ ፍቅር ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ስላዳመጣችሁኝ አመሰግናለሁ። ሁላችሁም ላይክ ሼር አድርጉልኝ። በዩቱብ ሰብስክራይብ አድርጉልኝ። በቲክቶክ ደግሞ ፎሎ አድርጉኝ። አመሰግናለሁ።